አሁን ላይ ድርጅቶችም ሆኑ ግለሰቦች ሁሉም ሰው የየራሱ የሆነ ሶሻል ሚዲያ አካውንት አለው። አካውንታቸውን በትክክል ከፍተው ማሟላት ያለባቸውን ሪኳየርመንት አሟልተው ነው በሶሻል ሚዲያ ላይ እየሰሩ ያሉት ብላችሁ ቼክ ስታደርጉ ደግሞ የአብዛኛው ሰው ሶሻል ሚዲያ አካውንት ሪኳየርመንቱን ያሟላል። ድርጅቶችም ሆኑ ግለሰቦች ሶሻል ሚዲያ ላይ በትክክል መስራት ከፈለጉ የግዴታ እነዚህን ነገሮች ማሟላት አለባቸው። አንደኛ ዩዘርኔም ነው። ዩዘርኔም እነሱን ይገልጸኛል ብለው የሚያስቡትን ስም ለሶሻል ሚዲያቸው መስጠት አለባቸው ማለት ነው። ይሄ አንደኛው ሪኳየርመንት ነው። ሁለተኛ አባውት ሴክሽን። አባውት ሴክሽን ማለት ስለ ድርጅቱ ወይም ደግሞ ስለ ግለሰቡ የሚገልጽ ጥር ያለች ኢንትሮዳክሽን ፓርት ናት ማለት ነው። አባውት ሴክሽን ማለት ሁለተኛው መሟላት ያለበት ሪኳየርመንት ነው ማለት ነው። ሶስተኛው ሪኳየርመንት ኮንቴንት ነው። ኮንቴንታችሁ ሁልጊዜም ቢሆን ቋሚ መሆን አለበት። ሙዚቃ ከሆነ የምትሰሩት ሁልጊዜ ስለ ሙዚቃ፣ ትምህርታዊ ነገር ከሆነ ደግሞ የምትሰሩት ሁልጊዜ ስለ ትምህርታዊ ነገር፣ ኮሜዲ ነገር ከሆነ ደግሞ ሁልጊዜ ስለ ኮሜዲ ነገር፣ ሁልጊዜም በሶሻል ሚዲያቸው የምትለቁት ኮንቴንት አንድ አይነት መሆን መቻል አለበት ማለት ነው። ኮንቴንት ሶሻል ሚዲያ ላይ ለመስራት መሟላት ያለበት ሶስተኛው ሪኳየርመንት ነው ማለት ነው። አራተኛው ሪኳየርመንት በቋሚነትና በተመሳሳይ ሰዓት ሶሻል ሚዲያችሁ ላይ ቪዲዮ አፕሎድ ማድረግ ነው ማለት ነው። ይሄኛው እንግዲህ በጣም ወሳኙ ፓርት ነው። በሳምንት 3 ቀን ከሆነ ቪዲዮ የምትጭኑት ሁልጊዜም በሳምንት 3 ቀን መጫን አለባችሁ ማለት ነው። ከምሽቱ 3 ሰዓት ላይ ከሆነ ቪዲዮ የምትጭኑት ሁልጊዜም 3 ሰዓት ላይ ቪዲዮ መጫን አለባችሁ ማለት ነው። እነዚህ ነገሮች በትክክል አፕላይ ካደረጋችሁ በእርግጠኝነት ነው የምነግራችሁ ከ3 ወር እስከ 6 ወር ባለው ጊዜ ውስጥ ቆንጆ የሚባል ሪዛልት ማግኘት ትችላላችሁ ማለት ነው ሶሻል ሚዲያ ላይ። እኔ እንደነገርኳችሁ ዲጂታል ማርኬቲንግ ባለሙያና ሶፍትዌር ዲቨሎፐር ነኝ ብያችኋለሁ። አሁን ላይ ማኔጅ የማደርጋቸው የተለያዩ ሶሻል ሚዲያ አካውንቶች አሉ። ስለዚህ ከማውቀው አንጻር ነው እነዚህን 4 ነገሮች የነገርኳችሁ ማለት ነው። ቪዲዮ ከተመቻችሁ ላይክ አድርጉት። ይጠቅማችኋል ብላችሁ ካሰባችሁ ደግሞ ለጓደኞቻችሁ ሼር አድርጉላቸው። በቀጣይ በሌላ ትምህርታዊ ቪዲዮ እስከምንገናኝ ድረስ ቻው።